ካለፉት 10 ዓመታት ቀደም ብሎ በነበሩት ጊዜያት ስለ ቡና የነበረው ግንዛቤ እጅጉን ከአሁኑ የተለየ እንደነበር ይነገራል። ቡናን መጠጣትም ሆነ ከቡና ጋር ተያያዥ የሆኑ ነገሮች ለሰው ልጅ ጎጂና ለበሽታ ይዳረጉታል ተብለው የሚነገሩ ነገሮች እንደነበሩ ይታወቃል። ከ10 ዓመታት ወደዚህ ግን የሚጠኑ ጥናቶች ነገሮችን ሙሉ በሙሉ የቀየሩ ሆነው ታይተዋል። ቡና መጠጣት ቀደም ሲል ከነበረው ግንዛቤ በተለየ የጤና በረከቶች እንዳሉት ጭምር የሚወጡት መረጃዎች አመላካች ሆነው ተገኝተዋል። ካፌን ዓለም ላይ ከሚገኙ እጅግ ብዙ አነቃቂ ንጥረ ነገሮች መካከል ከግንባር ቀደምቶቹ የሚቀመጥ እንደሆነ ይታወቃል። ታዲያ ከዚህ ጋር በተያያዘ ከካፌን ጋር የሚወሩ ወሬዎች እውነት ናቸውን ወይንስ ቡና መጠጣት ለጤና በረከት አለው ወይስ ጎጂ ነው የሚሉትን ነገሮች በዝርዝርና በጥልቀት ከሚወጡ ጥናቶች ጋር አያይዘን እንመለከታለን። አስሪላሚድ የሚባለው ንጥረ ነገር በብዙ በተጠበሱ ዳቦች እንደዚሁም ኬኮች ውስጥ እንደሚገኝ የሚነገርለት ንጥረ ነገር ነው። ይህ ንጥረ ነገር የሰው ልጅ በቀላሉ ለካንሰር እንዲጋለጥ እንደሚያደርግ ጥናቶች ያመለክታሉ። ይህ ንጥረ ነገር በከፍተኛ ሁኔታ በቡና ውስጥ መገኘት ቡና ለረጅም ጊዜያት ያክል በዚሁም በካንሰር አምጪነትና በተለያዩ ጎጂነት እንዲጠረጠር እንደ ምክንያት እንዳደረገው የጤና ባለሙያዎች ሲገልጹ ይደመጣል። ይህ አስሪላሚድ የተባለው ንጥረ ነገር በከፍተኛ ሁኔታ በሙቀት በሚበስሉ እንደ ድንችና ሌሎችም ዳቦ የተለያዩ የድንች ተዋጽኦ ላይ የሚገኙ ምርቶች ውስጥ እንደሚገኝ ይነገራል። ይህም የሰው ልጅ በቀላሉ ለካንሰር ተጋላጭ እንደሚያደርገው ታዲያም ሰዎች እንደሚሉት ቡናን ስንጠቀም ለካንሰር ተጋላጭነታችን ሰፊ ነው ወይስ ምንድነው? ጥናቱ የሚሉን እንመልከት። ቡናን ከ65 ዲግሪ ሴንቲግሬድ በላይ አፍልተን ካልተጠቀምን ምንም አይነት የካንሰርም ሆነ ሌሎች ተጓዳኝ ጉዳቶች ሊደርሱብን እንደማይችሉ ይኸው አሁን ሰዓት የሚወጡ ጥናቶች አመላካች ሆነው ተገኝተዋል። በ23 በብዙ ዩኒቨርሲቲዎች አንድ ሰፋ ያለ ጥናት ተደርጎ ነበር። ከዚሁ ከካንሰር ጉዳይ ጋር በተያያዘ ቡና ተጋላጭ ነው ወይ የሚለው ጥያቄ በብዙዎች ይነሳ ስለነበር ነው ይህንን ጥናት ማድረግ አስፈላጊ ሆኖ የተገኘው። ጥናቱ አመላካች ሆኖ እንደተገኘው በከፍተኛ ሁኔታ ለካንሰር ይዳርጋሉ የሚባሉ ንጥረ ነገሮች በቡና ውስጥ ቢገኙም እንኳን ቡናን የሰው ልጅ ለካንሰር ተጋላጭ ያደርገዋል የሚሉ ጥናቶች ግን እስካሁን የተረጋገጡ እንዳልሆኑ መረጃዎች ያመለክታሉ። እንደውም በ24 ተጠንቶ የወጣው አዲሱ ጥናት ከዚህ የተለየ እንደሆነ ጭምር ያመለክታል። በአሜሪካ ውስጥ በተደረገ ከ16 ዓመት በላይ በሆኑ ሰዎች ላይ የቡና አወሳሰዳቸውን የተመለከተ ጥናት እንደተደረገ መረጃዎች ያመለክታሉ። ጥናቶቹ እንደሚያመለክቱት ከሆነ ቡናን የሚጠቀሙ እድሜያቸው ከ16 ዓመት በላይ የሆኑ ሰዎች ለረጅም ጊዜያት ጥናቱ አንድ አካል ሆነው የቆዩ ሲሆን ለካንሰር እንደዚሁም ለስትሮክ፣ የደም ግፊትና ስኳር የመሳሰሉ በሽታዎች ተጋላጭነታቸው አነስተኛ እንደሆነና አንዳንዶቹም ጭራሹን በእንደዚህ አይነት በሽታዎች ተጠቂነታቸው ዝቅተኛ መሆኑን የሚያመለክቱ መረጃዎችን ይዘው ወጥተዋል። በጎልማሳ የእድሜያቸው ክልል ላይ የሚገኙ ሰዎች ከ2 እስከ 4 ሲኒ ቡና የሚጠጡ ሰዎች ከሌሎቹ ወይም ደግሞ ቡናን ከማይጠቀሙ ሰዎች አንጻር ሲመለከታቸው ለበሽታ ተጋላጭነታቸው አነስተኛ እንዲያውም ጭራሹኑ ለበሽታ ተጋላጭነታቸው የወረደ እንደሆነ አመላካች የሆኑ መረጃዎች ሲወጡ ለማስተዋል ተችሏል። ከዚህ በተለየም ጥናቱ ያመለከተው ከሌሎቹ የጤና በረከቶቹ በተሻለ ቡና ለልብ ህመምተኞች እንደዚሁም ለልብ ህመም ተጋላጭነትን ከመቀነስ ጋር ተያይዞ ከሌሎች አንጻር የተሻለ ሆኖ እንደተገኘ ጭምር መረጃዎቹ አመላካች ሆነዋል። አሁን ላይ የሚደረጉት ተደጋጋሚ ጥናቶች እንደሚያመለክቱት ከሆነ የጽንስ መቋረጥ ከቡና አጠቃቀም ጋር የተያያዘ እንደሆነ ይነገራል። ነገር ግን እነዚህ ጥናቶች ሙሉ በሙሉ ውድቅ እንደተደረጉ ጭምር በአሁኑ ሰዓት የሚወጡ መረጃዎች ያመለክታሉ። እርጉዝ እናቶች ወይም ደግሞ ሊወልዱ የተቃረቡ እናቶች ምን ያክል ካፌን ያስፈልጋቸዋል የሚለውም ጥናት በቅርቡ ይፋ ተደርጓል። አንድ እርጉዝ ሴት በቀን ውስጥ ቢያንስ 3 ያክል ሲኒ ቡናዎችን መጠቀም ብትችል ምንም አይነት የጤና እክል ሊያመጣበት እንደማይችል መረጃዎች ያመለክታሉ።